እናም አብዛኞቹ ቸርች አልባ ነበሩ። ቁም ነገር ስነግርህ አሌክስ እንዴት ነው ቸርች አልባ የሆነ በቃ ይሄ የእንትኑ አገልግሎት ምናምን በቃ በጣም ከብዷቸው ረብሿቸው አይሄዱም ነበረ። በቃ ትክክለኛ አገልግሎት የት ነው በሚል አብዛኛው ደግሞ ከቤተክርስቲያን ሲወጡ አላወቁም ነበረ ኦርቶዶክስ እንዲህ እንደምታስተምር በክርስቶስ ላይ ያላት ትምህርት የመዳን ትምህርቷ ምናምን ባለማወቅ ነበረ። በቃ ስዕል ይመለካል፣ ለጣዖት ታመልካላችሁ ምናምን፣ ታቦት ይመለካል ምናምን የሚሉ ብዙ እንትኖች ነበሩ፣ ብቻ ግርግሮች። ግን አሁን እዚህ ሚዲያ ላይ የሚደረጉትን እንቅስቃሴዎች ምኖችንም ቁጭ ብሎ ሲመለከቱ ሲያዩ ለካ ኦርቶዶክስ ቤተክርስቲያን ጣዖት አምላኪ አይደለችም፣ ለካ ስዕል አይመለክም፣ ለካ ታቦት አይመለክም ምናምን የሚል ነገሮች ላይ ደረሱና ስዕል በእኛ ቤተክርስቲያን ውስጥ ምን አይነት ድርሻ እንዳለው ምን አይነት ቦታ እንዳለው ታቦት በአዲስ ኪዳንና በብሉይ ኪዳን ምን እንደሆነ የነገረ መዳን ትምህርታችን ምን እንደሚመስል እኝን ነገሮች ሲያዩ ሲመለከቱ ለካ የወጡባቸው ነገሮች ልክ እንዳልሆኑ ይረዳሉ። እና ደግሞ ፕሮቴስታንቱ ጋር ያለው መከፋፈል ምናምን በብዛት ሲመለከቱ ፓስተር እየሰማሁ ነው። ለኮሜንት መልስ እየመለስኩ ነው። ቢዚ አደረገኝ ኮሜንቱ። ኦኬ ነው እንዴ? እኔ ችግር የለው። ፕሮቴስታንት ጋር ያለውን መከፋፈል ሲያዩ አንዱ ከአንዱ የተለያየበት መለያየት በጣም እጅግ መሰረታዊ በሆኑ ሀሳቦች ተለያይቶ ምናምን ነገር ሲያገኟቸው እኚህ ነገሮች እውነትም ትክክለኛ ቦታ ላይ እንዳልቆሙ ይረዳሉ፣ ይገባቸዋል። በዛ ምክንያት እውነተኛ የሆነችውን የጌታን ቤተክርስቲያን በድጋሚ በንስሐ ጥምቀት፣ ሌሎቹ ደግሞ በልጅነት ጥምቀት እንደ አዲስ ያወቋት በልጅነት ጥምቀት፣ ቀድሞ የነበሩባት ወጥቶ የተመለሱት ደግሞ በንስሐ ጥምቀት ወደ እናት ቤተክርስቲያን። በቪዲዮ ታሳያለህ? በቪዲዮ አይ ልሰራበት ነው እኔ ራሴ እውነትን። አሁንማ እንደዚህ 400 ምናምን ስንት ናቸው ቁጥር? 450 አጠቃላይ በዚህ ወር ውስጥ ገብቶኛል። በቪዲዮ ላይ ገብቼበታለሁ። አስልኩል በእንዴት ነው ላሳይ ፓስተር። እኔ ጋር ያሉ በጣም ብዙ ሰዎች ነው ያሉት። ምን እንደሚል ታውቃለህ? ኮሜንት ላይ ይታያል። እኔ ጋር ያለ ሰው ኮሜንት እየጻፉ ስለሆነ ብዬ ነው። በቪዲዮ ሶርስ ግን ዋነኛ ምክንያታቸው የሚገርምህ እኔ ብዙ ጊዜ ሲናገር ሰምተኝ የምታውቅ ከሆነ በጣም ብዙ ቸርች አልባ ፕሮቴስታንት እንዳለ ታውቃለህ? አዲስ አበባ ውስጥ በተለይ አዲስ አበባ ውስጥ በጣም ብዙ ቸርች ከሀገር ውጭ እሱ ከሀገር ውጭ በጣም ነፍ ነው ቁም ነገር ከሀገር ውጭ ነፍ ነው። ከሀገር ውስጥ ግን አብዛኛው አረሺ ጤናማ ቸርች የት ነው የት ሄጄ ህብረት ላድርግ የት ሄጄ ላምልክና የሚል ሰው በዝቷል። ቤቱ የተቀመጠ ሰው በዝቷል። እኛ አሁን ላይ በነገራችን ላይ መንገድ ላይ በጣም መዞር ጀምረናል። ብዙዎችን እንጠይቃለን። የት ነው ህብረት የምታደርገው? ህብረት ስለምታደርግበት ቸርች ትምህርትን ታውቃለህ ወይ ምናምን እያለን እንጠይቃቸዋል። አይ እኔ ከቤቴ ነው የሚል ሰው በዝቷል። ይሄ ደግሞ የሆነበት ዋነኛ ምክንያት ሄዶ እርፍ የሚልበት ነገር ስላጣ፣ እውነተኛ ትምህርት ከየት ነው የሚቀደው የሚለውን ስላጣ፣ ዛሬውን ነገር ቢባል የሆነ ነገር ስለሚደባለቅ ግራ ገብቶታልና እኔ ፕሮቴስታንት ወንድሞቼ በጣም ነው የሚያሳዝኑኝ። ዚስ ታይም አሌክስ በጣም ግራ ተጋብተዋል። ግራ ገብቶታል ህዝቡ። በቃ የምረኝ ነው ማለት በጣም ግራ የተጋባ ደረጃ ላይ የደረሱት። መከፋፈሉ እዚህ ቲክቶክ ላይ ያለው መከፋፈል በቃ እኔ ልነግርህ አልችልም። መቅዲሻ ቴንክ ዩ። ኤኒዌይስ እየተጨዋወትን እንሄዳለን። እኔም ጥያቄ ልጠይቅህ። እሺ ፓስተር፣ በፊት ስለ ኦርቶዶክስ የምትሰማው የምታውቀውና አሁን ወደ ሚዲያው ከመጣ በኋላ ነገሮችን ካየ በኋላ ምንድን ነው ያየው ልዩነት? እንዴ እሱማ ግዴታ ነው። ሁሌ እኮ ነው የምናወራው። እንዴ ልደትሻ፣ ይሄ እዚህ ያለው ሰው በጣም በአብዛኛው ሰው የሚገነዘበው ነው። ለምን መሰለህ? አንድ ቪዲዮ የዛሬ 8 ወር 9 ወር አካባቢ ሰርቻለሁ። ኦኬ እንትን ሰርቻለሁ። አይ እዚህ ባሉ በጣም ወጣቶቹ እኔ እንግዲህ ወጣቶቹን እየሰማሁ ነው የመጣሁት። እንደምታውቀው ቆንጆ ነው። አይ በጣም ልዩነቱን እኔ ደግሞ በቀደም ገብተኛ ጋር ያስተማርከው ነገር ከልቤ ማለት ነው። ስለ ዶግማቲክ የሆነ የቤተክርስቲያን አስተምህሮ ቀጥሎ እንትኖቹ ላይ ምንድነው ገድላት፣ ድርሳናት ላይ ገድላት እዛ ላይ ያለው የቤተክርስቲያን ትምህርት እና እነዛ ላይ በቀደም የሰጠኸው ማብራሪያ እኔ ከምልህ በላይ ማንም ሰው አሁን ሲያወራ እኔ ቆንጆ
ቆንጆ መልስ የዛን ቀን በትምህርት መልክ ጥያቄም ላይ መለስከው ነገር ተመችቶኛል። ግን እዚህ እኔ አሁን አንዳንድ ጊዜ ምን መሰለ ብዙዎቹ እንዳንተ ሲያስተምሩ ግን አልሰማውም። ያ ማለት ምን ማለት ነው? አንተ ክሊር የሆነ ነገር ለምሳሌ ዶግማቲክ በሆኑ ነገሮች ላይ ቤተክርስቲያን የማይቀየር ነው ብላ ታምናለች። ቀጥሎ ደግሞ በሌሎቹ ትምህርቶችም ላይ ቤተክርስቲያን እንደዚህ አይነት አቋም ነው ያላት ያልከው ነገር ላይ እውነቴን ነው የምልህ። አንዳንዱ ሰው በአብዛኛው ምንም በቃ ይሄ ከሚነሱት ሀሳቦች ጋር የሆነ የተለየ ጽንፍ የያዘ ነገር አያለው። በሩ ክፍት ነው ማለት ነው። ትምህርት መነጋገር ይችላል ምናምን ያለው ነገር እንግዲህ እንደዚህ ነው ያለው። እግዚአብሔር ይመስገን። እኔ በእውነት ልደትን ብሎ ካንሳ በለው ሞዴሬተሮች ቦልከውኛል። ቴዲ ሜሪ ሚል እሺ ሞዴሬተር እኔ ጋር ሞዴሬተሮች ብዙ ጊዜ ብሎክ አያረጉም። ብሎክ የማረገው እኔ ነኝ። እኔ ደግሞ ብሎክ የማረገው በጣም ነውር የሆነ ነገር ሲጽፍና ሲጽፍ ብቻ ነው። አብዛኛው ጊዜ ሚዩት ነው የማረገው። ነውር የተቀላቀለበት ሀሳብ፣ መጥፎ ሀሳብ ሲጽፉ ሳገኝ ግን ብሎክ አረጋቸዋለሁ። አንተ ግን ከብሎክ ይፈቱ ምህረት ይደረግላቸው ካልክ ይቻላል። እኔ ቲክቶክ ላይ እኔ ባይዘ ሞዴሬተር የለኝም። ምክንያቱም ከባድ ነገር ካልሆነ በስተቀረ ሞዴሬተር ጥቅሙ ምንድነው? ልደትሻ በዚህ ውስጥ ንገረኝ። ምንድነው ጥቅሙ የሞዴሬተር? ቤትህን ኮንትሮል ያደርግልሃል። ገስት ሲላክ ያስገባሉ፣ መውረድ ያለበትን ያስወጣሉ። መጥፎ ጽሑፍ ሲጽፉ ሚዩት ያደርጋሉ፣ ከቤት ያስወጣሉ። ላይቭ እንዳይበጠበጥ እንዳይረበሽ ያደርጋሉ። በጣም በቃ ኮንትሮል ያደርጉልሃል። በዛ በጣም ብዙ ጥቅም አለው እና ምን ልፈልጌ ነው እኔ በጣም ከልቤ ነው የምወድ። አንድ ቀን አብረን በቅዱስ ቤተክርስቲያን ውስጥ እንደማይ ተስፋ አደርጋለሁ። ፋት ምኞት መመኘት ይቻላል። ለአንተ ፓስተር ለአንተ መመኘት አይቻልም? እኔ ህልሙን ሁሉ እኮ ታውቃለህ፣ ሪፖስት አድርጌያለሁ እኮ ትዝ ይልሃል። የማይሆነውን ፓስተርዬ፣ የማይሆነውን እሱማ የማይሆነውን ተው እንጂ እኔ ህልሙን የህልሟ ጉዳይ ማለት ነው። በጣም ብዙ ሰው ማለት ህልሙ ስማ ፓስተር፣ ህልሙ እኮ ደስ የሚለው ደግሞ ምን መሰለህ፣ እንደዚህ ሴቶች ከበውታል አለ። እሺ እሱኛው ፓርት ደስ ይላል ከህልሙ። ላላገባ ሰው የሚረዳ ህልም ነው እሱ። ላላገባ ሰው ትላለህ። ከዛ እሱ ከሁሉም በላይ ከፍ ብሎ ምናምን ነገር አለ አለ ታያለህ። የኳየር ልብስ ለብሶ ምናምን ነገር አለ። በቃ ስፈውስ አላየኝም ማለት ነው። በጣም እና መች ነው የምንገናኘው? በእናትህ ለመሰለህ ደስ ይለኛል። አሁን በጾም ተፈታለን። ጥሩ አይ ሳይፈታ ይሻላል። ግድ የለም ሳይፈታ ግድ የለም። እንደውም እንድንመካከር ጥሩ ነው። መች ይመችሃል? ደውልልኝ። እኔ እኮ ስልክ አስቀምጫለሁ እኮ ልደትሽ፣ አንተ ብልም በቃ መልስ ምናምን ማርያምን። ኧረ በስመ አብ ሲጀመር ይኸው አሁን ጆርዲ የምር አሁን እንትን አደርጋለሁ። አሁን ገብቼ እንደወጣው ላይቭ እንደዘጋው እደውልልሃለሁ ፓስተርዬ። ቁጭ ብለን እስኪ የሆነ ቤተክርስቲያን ቁጭ ብለን ደግሞ ጸጥ እንመካከራለን። ሄሉሻዬ የዲላው እንዴት ነው? አኬ ሄደበት አሪፍ ነው። እያየን ነው ቲክቶክ ላይ አኬ ስራ እየሰራ አኬ አቡ እና ዲያቆን መኩ ሄደው በጣም ውጤታማ ስራ እየሰሩ ነው ያሉት። ታድሶችም ጥያቄ እየጠየቁ እየመለሱ ነው። ብቻ ደስ የሚል አኬ እንደዚህ አይነት ነገር ከድሮም የሚመኘው ነገር ነበረ። እግዚአብሔር ረዳው። እኔ ደስ ብሎኛል አሁን የሆነው ነገር እና አሪፍ ነው። ጥሩ ላይ ናቸው። እግዚአብሔር ይመስገን። ገና መግባት ነው። እኔ እኮ ገና እንደገባው ነው ያገኘው ነው። ቆይታል? አይ ቆይቻል። እኔማ ልዘጋ ስል ያገኘው ፓስተር ነው እንዴ? በጣም አሪፍ። አንተ ሰላም ሳልል እንዴ? ለምን ጠዋታችን ነገ ስፖርት አለኝ መሰለኝ። እንገናኛለና እንገናኛ። ይኸው የእኛን አታየውም እንዴ? እንትን እያለኩ የኔና አይ እኔ ላይ ማታውኩኝ እኮ እዛ ልጆቼን የምናስገባበት ቸርቹ ጋር መድኃኒዓለም ጋር ያለው በቀደም ለኔ እስኪሆን ድረስ በደንብ ስራ ፓስተር። ስጋ ምን ይጠቅማል? ስጋ ምን ይጠቅማል? ለደትሻ ባይሴፕስ ምናምን አሪፍ ነው። እሺ ዘና አደርልኝ ፓስተር፣ ትመቸኛለህ። ቻው። እሺ
እሺ ፓስተር፣ ብዙ በጣም የሚያሳዝን ብዙ አላስጠቁረውም። እናፍቃለሁ የሚለው ለሞት ነው። እናፍቃለሁ እያለ የሚሄደው ወደ ጌታችን እና ሞት ደግሞ እዛው ይዞ ደግሞ አያስቀረንም። ጌታችን ተመልሶ ይመጣል፣ ሁላችንም እንነሳለን። ስለዚህ ሞት አሁን ላይ አያስፈራም። በሐዲስ ኪዳን ሞት አያስፈራም። እኛ አልፎ አልፎ አንዳንድ ሰዎች የምንፈራው መንፈሳዊ ሕይወታችን የተወሰነ ስላልተቃና እንጂ ሞት ለክርስቲያን አስፈሪ ሆኖ አይደለም፣ የማስፈራት አቅምን አጥቷል። ስለዚህም ሲናገር ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ እስቲ ዕብራውያን ምዕራፍ 2 ቁጥር 14 በደንብ ስሙት። እንግዲህ ልጆች በስጋና በደም ስለሚካፈሉ ማለት ሁላችን ተመሳሳይ ስጋና ደም ያለን በስጋና በደም ተካፍለናል። የተለየ ስጋ ያለው ሰው አለ እዚህ ውስጥ የለም። ሰው ከሆነ በቃ አንድ ስጋ ነው አይደል? ልጆች በስጋና በደም እንደሚካፈሉ እሺ፣ ቀጥል እስቲ። እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ በሞት ላይ ስልጣን ያለውን በምን እንዲሽር? በሞት እንዲሽር። አሁን ዲያብሎስ ግዛቱን ይዞ ሰዎችን ይገድላል፣ ይይዛል፣ የራሱ ያደርጋል። ሰው ይሞታል። ከሞተ በኋላ የማን የሚሆነው? የዲያብሎስ ነው እንጂ የእግዚአብሔር አይሆንም ነበር አስቀድሞ። እና ጌታችን በሞት ላይ ስልጣን ያለውን እርሱን ራሱን ማለት ነው በሞት ለመሻር ያው ዲያብሎስ ነው። እሺ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሕይወታቸው ሁሉ ስለ ሞት ፍርሃት ታስረው የነበሩትን ስለምን ፍርሃት? እና ሞትን ፈርተው ይኖሩ የነበሩትን እነርሱን ነፃ ለማውጣት እሺ በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ማን የተካፈለው? ጌታችን ኢየሱስ ክርስቶስ አይደለ? ጌታችን ኢየሱስ በስጋና በደም እንዲሁ ተካፈለ። ቀጣይ ነው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የማንን ዘር ይዟል? እንደሚሰማችሁና እንደማይሰማችሁ በዛም ቼክ ለማድረግ ነው። የአብርሃምን ዘር ይዟል እንጂ የማንን አልያዘም? የመላእክትን አልያዘም። ስለዛ ሲመጣ እሺ እግዚአብሔር ቀጣዩም አክቹሊ እሱ የሚያብራራ ነው። ቀጣዩን ጥቅስ ማለት ነው አንብቡት። ጌታችን ሲመጣ የያዘው የመላእክትን ዘር አይደለም፣ የሰውን ዘር ነው። በሞት ፍራቻ ውስጥ ተቀምጦ የነበረውን ያንን የሰውን ዘር ያዘና ከዛ በኋላ ሞተ። በዛ በነሳው ስጋ በተካፈለው ስጋ ሞተ። በስጋ ሞተ ብሎ ጴጥሮስ እንደተናገረው በመጀመሪያ መልእክቱ ምዕራፍ 3 ቁጥር 18 በስጋ ሞተ በመንፈስ ግን ሕያው ሆኖ ብሎ እንደተናገረው ማለት ነው። በስጋ ሞተ ብሎ የምናየው ክርስቶስ ምንድን ነው? ማን ነው ሲባል እርሱ አምላክ ነው። ጌታችን እውነተኛ ምንድን ነው? አምላክ። እውነተኛ አምላክ። በጸሎት ሃይማኖታችን ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ ይወጣ ከአብ የሚወለድ ቢሆንም በአባትና በልጅ መካከል ግን መበላለጥ፣ መቀዳደም የሚባል ነገር ይሄን ሁላችሁም ማወቅ አለባችሁ። የሥላሴን ትምህርት ሁሉም ሰው ማወቅ መረዳት አለበት እና የጌታችንን አምላክነት በመጽሐፍ ቅዱስ አድርገን አጣቅሰን አይተናል። ሐዋርያዊ አትናቴዎስ ቅዱስ አትናቴዎስ አባታችን ማለት ነው ምን ብሎ ይናገራል? እኛን ለማዳን ጌታችን መጣ ብለን ነበር አይደል? ሌላ ሰው ማዳን አይችልም ነበር እዚሁ ምድር ላይ አይደል? ይችል ነበር? አይችልም? ኦኬ፣ እሺ፣ ምድር ላይ ያለ አይደለም። እሺ፣ ወደ መልአክ ወደ ሰማይ የሚጣ መልአክ አይችልም? መልአክ ቅዱስ ሚካኤል አይችልም? አይችልም ማለት ከዛ ከዘላለም ሞት ማለት ነው ማዳን አይችልም ማለት አይችልም። እሺ፣ ፍጥረታት አይችሉም። ይሄንን ለምን እንደማይችሉ ላሳውቃችሁ። እንግዲህ ምናልባት ትናንት ያልነበራችሁ ሰዎች ማለት ነው ፍርዱን ያስተላለፈው አስቀድሞ ሞትን ትሞታለህ የሚል ፍርድን ያስተላለፈው ማን ነው? እግዚአብሔር። የሚወሰን ነው የማይወሰን? የማይወሰን አይደል? ለዚህ ለማይወሰነው አምላክ የማይወሰን ካሳን ማቅረብ የሚችላል? የማይወሰን ካሳን ለማቅረብ ያ ካሳን የሚያቀርበው አካል የማይወሰን መሆን አለበት የለበትም? አለበት። ጌታችን እኛን ማዳን የቻለው እርሱ የማይወሰን አምላክ ስለሆነ ጌታችን አምላክ ነው አይደለም? ስለዚህ አምላክ ሆነ ደግሞ የማይወሰን ነው አይደለም? የማይወሰን አይደል?
አሁን እኛ ጋር የመጣው ሞት ነው ማለት እግዚአብሔር በቃ ያዘዘ ምንድነው ፍርዱን ያስተላለፈው ሞት ብሎ ግን ደግሞ ጌታችን አምላክ ነው ካለ ታዲያ እንዴት ሞተ? ምክንያቱም ግዴታ ሞቱ መፈጠር አለበት፣ ሞቱ መከሰት አለበት። በሞት ነው የኛን ሞትም ሊያጠፋ የሚችለው። እኛን ለኛ ካሳ የሚሆነ የሁላችንን ሞት በመሞት ነው። ታዲያ ጌታችን እንዴት ይሞታል? ማለት አምላክ ከሆነ አምላክ ይሞታል እንዴ? ቆይ እስቲ ንገሩኝ፣ አምላክ ይሞታል አይሞትም? አይሞትም? አዎ። ጌታችን ግን ስለ ሁላችን ይሞት ዘንድ ምን ነሳ? ምን ነሳ? ስጋን ከማን ነሳ? ከእመቤታችን ከቅድስት ድንግል ማርያም ስጋን የነሳው እርሱ አምላክ ነው አይደለም? ስለዛ እመቤታችን ወላዲተ አምላክ ናት። ይህ የዶግማችን አካል ነው። እመቤታችን የዶግማችን አካል ናት። በነገራችን ላይ ከዚህ አንፃር ማለት ነው ዶግማ ማለት የማይነቃነቅ አንድ ጊዜ ለሐዋርያቱ ከእግዚአብሔር ከክርስቶስ የተሰጠ ታላቅ የሆነ አስተምህሮ ማለት ነው። እያንዳንዱ አስተምህሮ ዶግማ አይደለም። እያንዳንዱ አስተምህሮ ዶግማ በጣም የሚያስደንቅ ታላቅ የሆነ የእግዚአብሔር መገለጥ ነው እና እዚህ ዶግማ ውስጥ ዶግማ የሆኑ አስተምህሯችን ውስጥ ማለት ነው ሰው የለበትም ወይም ሰው የሚጠቀምበት ነገር ይኖራል። ለምሳሌ ጥምቀት ዶግማችን ነው እና እዛ ውስጥ ሰው እንደሚድን ልንማር እንችላለን። እንደ አጠቃላይ ግን ዶግማ ያለው ነገረ እግዚአብሔር ጸጋው ላይ ምናምን ነው። እመቤታችን ግን እዚህ ዶግማ ውስጥ አንድ አካል ናት። ለምን? ልጇ ወዳጇ ኢየሱስ ክርስቶስ በእርሷ በኩል ስለሆነ የመጣው ከዚህ አንፃር የአምላክ እናት ናትና ጌታችን አምላክ ነው ካለ ግዴታ እመቤታችንን ወላዲተ አምላክ ማለት ይኖርብናል። ከዚህ አንፃር የዶግማችን አካል ናት። ስለዛ ድንግል ማርያም ወላዲተ አምላክ ናት የሚለው ዶግማችን ነው። እሺ ወላዲተ መደምደም አንችልም። ግን ፕሮቴስታንትን የምንቃወመው ከምን አንፃር ነው ከተባለ አመጣጣቸው ትምህርታቸውን በደንብ አድርገው ያብራሩት። ግን የተወሰነ ለማስረዳት ያህል አመጣጣቸው የምታስታውሱ ከሆነ ቅዱሳን ይማልዳሉ ስንል እነሱ ምን አሉ? ቅዱሳን ሳይሆኑ ማን የሚማልደው? እሺ ቅዱሳን ይማልዳሉ ስንል እኛ ቅዱሳን ምን ይላሉ እያልን ነው? ይለምናሉ አይደለም? ቅዱሳን ምን ይላሉ? ዘን ፕሮቴስታንቶች መጥተው አይ የሚማልዱት ቅዱሳን ሳይሆኑ ክርስቶስ ነው ካሉ እኛ ቅዱሳን ይማልዳሉ ስንል ይለምናሉ እያልን ነውና የሚለምኑት ቅዱሳን ሳይሆኑ ክርስቶስ ነው የማለት አይነት ኢንቴንሽን ይዞ ስለሚመጣ በዛ ምክንያት ፍጹም ይህንን ትምህርት ስናወግዘው ቆይተናል። ልክ የቅዱሳንን ልመና ለእነሱ የሚያደርግ ነገር ስለሚመስል ማለት ነው። አሁን ላይ ግን እኔ እስካየሁት ብዙ ፕሮቴስታንት ወንድሞች አይ እንደው በቃ በመስቀል ላይ አንዴ የሰራውን ስራ እናንተ እንደምትሉት ነው እኛም የምንለው። በመስቀል ላይ አንዴ ጌታችን የሰራው ስራ አለ ደጋግሞ አያድርም በቃ ጨርሷል እንደዛ ብቻ ነው የሚሉም ግን አሉ። ሁሉም ላይሆኑ ይችላሉ። ግን አንዳንዶች ግን እንዲህ ብለው ሲናገሩ ይሰማል። እንደዚያ ብለው ከተናገሩ የኛን ትምህርት የኛን ማብራሪያ እስከያዙ ድረስ ምንም ችግር የለም። የኛን ማብራሪያ የቤተ ክርስቲያንን ማብራሪያ እስከተቀበሉ ድረስ። ከዛ ውጭ ግን የፕሮቴስታንቲዝም መስራች የሆነው ማርቲን ሉተርም እንደሚናገረው ከሆነ ክርስቶስ በአብ ቀኝ ሆኖ አሁንም ድረስ ይለምናል የሚል ትምህርት አለ። ያንን እንቃወማለን። የምንቃወመው ይሄንን የቱን ልክ ተሰርቶ ያላለቀ በሚመስል መልኩ በአብ ቀኝ ሆኖ አሁንም የሆነ ነገር እያደረገ ይኖራል የሚል አይነት ትምህርት ሲኖር እሱን እንቃወማለን። አንድ ጊዜ ሰርቷል ጨርሷል፣ ያቺ አንድ ጊዜ የተሰራችው ብቻ ለዘላለም ትኖራለች የሚል ካለ ግን የኛ ትምህርት ነው፣ የክርስትና ትምህርት ነው። የክርስትና ትምህርት ይዘዋል። ያን ያህል የሚያከራክር ነገር አይኖርም። ከቅዱሳን ምልጃ ጋርም የሚነካካ ነገር አይኖርም ማለት ነው። ምክንያቱም ቅዱሳን አንድ ጊዜ ተሰቅለው ራሳቸውን ቤዛ አድርገው ሰጥተው ለዘላለም በሱ እየታረቅን እንኖራለን ብለን እናውቃለን። ለቅዱሳን እናውቃለን አናውቅም። ስለዛ ይህ ከቅዱሳን ጋርም የሚነካካ ይሆን ማለት ነው። ከዛ ተመልሶ ምናልባት ተጨማሪ ጥያቄ ካለ ይላል አብዛኞቹ እኛ እንደዛ አይደለም። ጥቅም ላይ የሚለው በተለያየ መልኩ ጥቅም ላይ የሚችል
እነሱ እየለመኑ ይኖራል። እኛ ግን እየለመነ ጌታችን እየለመነ ይኖራል አለ። አንድ ጊዜ ሰርቷል አለ። እኛን አሁን በህይወታችን በመንፈሳዊ ህይወታችን ደግሞ እንድናደግ እሱ ራሱ ይረዳናል። ያለ ጌታችን እርዳታ በመንፈሳችን ማደግ አንችልም። እሺ ሌላ ጥያቄ ነው። እሺ እሺ ምንድን እሺ አሁን እንግዲህ የ2000 ትርጉሙ ቀጥታ የሚሄደው ከምን ጋር ተያይዞ ነው? ደግሞም ስለኛ የሚፈርደው ኢየሱስ ክርስቶስ ነው ይላል። ብዙ ጊዜ እንከሰሳለን በዚህ እንደው ቀየራችሁታል፣ ቃሉን ቀየራችሁታል ይላል። ደግሞም ስለኛ የሚማልደው የሚለው ቃል ምንን የሚያመለክት ነው ብያቸዋለሁ? እገዛን አይደል? ስለዚህ ምንም አይነት ተዋቃሽ ቢመጣ ተቃውሞ ቢመጣ ጌታችን ኢየሱስ በእኛ በኩል ሆኖልን ከእነርሱ ጋር ይዋጋልን የለ? ከዛም በእርሱ ደግሞ ድልን ይነሳ የለ? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ነበር አይደል? ስለዚህ ጌታ ተዋጊያችን ነው አይደል? ስለዚህ እነሱን ያሳፍርልናል፣ እኛን ግን ሁሌም ነፃ ያወጣናል፣ ከፍ ከፍ ያደርገናል። ስለኛም የሚፈርደው የሚለው ቃል ከዚህ ጋር የሚሄድ ነው። በነገራችን ምን ማለት ነው? በእኛ ላይ የሚፈርደው አይደለም ቃሉ የሚለው በእኛ ላይ የሚፈርድ አይደለም፣ ስለኛ የሚፈርደው ማለት ታውቁት፣ ስለኛ የሚከራከርልን ማለት ከጠላቶቻችን ጋር ከተዋጊዎቻችን ጋር የሚከራከርልን እና ቀጥታ ቃሏ ግን ከግዕዙ አንጻር ስለተተረጎመች ነው። ወይ ተዋቀሰ ያለ ስለሚል ተዋቀሰ የሚለው ተከራከረ፣ ፈረደ የሚለውን አብሮ ስለሚይዝ ከዛ አንጻር ነው። አሁን ግን ግሪኩ ላይ ግን የሚማልደው የሚል ቃል ስላለ ቃሉን የሚቀበለው ቃሉን ማለት ነው። ዛክተ ላይ ጳውሎስ ቃሉን ተጠቅሞታል የሚለው የሚቀበለው ደግሞ ስለኛ